የኔ አባት እንዴት ይለዋል? ሰላም አሉ? እግዚአብሔር ይመስገን። መልካም። ምኑ ነው የኔ አባት? ምኑ ነው? ምን ሆነህ ነው? ታክመዋል? ታክመሃል ወይ? ሐኪም ቤት ሄደሃል ወይ? ሄጃለሁ። እና መፍትሄ የለውም? ያው መድኃኒት እየወሰድሁ ነው። ብዙ ጊዜዎት ነው አባ? ብዙ ጊዜ ነው እና ምንም አልተሻለኝም። ምንዎትን ነው የታመሙ? ምን ከና የሚያምህ? ቢያመኝማ ያው ራሴን ችዬ መቆም ብዙውን ጊዜ አልችልም፣ መሄድ አልችልም። ምንዎት ነው ለእርሶ? ራሴን በጣም ያመኛል አንዳንድ ጊዜ። ባለቤቱት ነው? እስኪ ያለውን ችግር ይንገሩን። ምንም የለኝም። ይኸው አንዳንዴ እንደዚህ ጉልትም ነበረው። ምንም ገበያ የሚባል የለውም። ይኸው ዝም ብዬ የማረገው ጠፍቶኝ ነው። የተመላላሽም አሁን ባለው ጊዜ ምንም ስራም የለም። ሌላ ወጣ ብዬ ሸቀልም እንኳን የለም። እሱንም እንዴት አድርጌ እወጣለሁ? ሽንት ቤት አይወጣም፣ ምንም አይወጣም። እዚሁ ነው የሚጠቀመው። እንደ ድሮ ሸቀል ምናምን ቢሆን ይኸው አድርጌ መሄድ የለም እንጂ ወጣ ብዬ ሰራ ነበር። ግን አሁን የለም። እዚህ ተከራይተው ነው የሚኖረው ወይስ? አዎ ክራይ። ብዙ ጊዜ ሆኖ ባባ ከታመሙ? አዎ እንደ 6 ዓመት ምናምን። እና የሚያግዛችሁ ልጅ ምናምን የለም? የለም። ህፃን ነው ገና 7 ዓመት ሊሞላው። በሱ እድሜ ነው እንደዚህ ሆነ። ግፊት ነው ተባለ። አይኑም እንደዚህ ተጋረደ። አይናቸውን ማየት አይችልም። እንዲስተው የሚያይ ይመስላል እንጂ አይ። እሺ መጣ። እሺ እጆትን ይስጡኝ አንዴ። ይሄን ይዳሱት። እህል አምጠውልሃል፣ መርቃቸው። አባባ አቤት። የመጣለሁት 100 ኪሎ ጤፍ፣ 50 ኪሎ በቆሎ፣ ዘይት፣ እንደገና ደግሞ ለኪራይ የሚከፍሏት 8000 ብር እቺን ያዙ። እሺ ተቀበል። ጌትነት አመስግናቸው። ይሄንን አባባ እኛ አይደለንም ያደረግንልዎት። አንድ ደቡብ አፍሪካ የሚኖር ወንድማችን ተክለመድህን ይባላል። እግዚአብሔር ይስጥልኝ፣ ያቆያችሁ፣ እድሜውን ይስጣችሁ። አሜን። እድሜ ይስጣችሁ። አሜን። ጤናውን ይስጣችሁ። በተለይ ጤና ነው፣ ጤናውን ይስጣችሁ። አሜን። እግዚአብሔር ያቆያችሁ። አሜን። የኔ አባት ጸሎት ያዙልኝ ብሎታል። እሺ እሺ የኔ አባት እግዚአብሔር አሁን የሚገላግለው ቅዱስ ገብርኤል፣ ቅዱስ ሚካኤል እውነት እንደዚህ ያልታሰበ ነገር የሰጣችሁን። አሜን። ያልታሰበ ነገር ይገላግለው አሁን ፈጣሪ አምላክ። አሜን። እግዚአብሔር ያቆያችሁ እናንተንም። የምትሄዱት ሁላ ወርቅ ይሁን መንገዱ። አሜን የኔ አባት እግዚአብሔር ይስጣችሁ። አሜን የኔ አባት ሰንበታችሁ። አሜን የኔ አባት በወጣችሁት በገባችሁት ይቅናችሁ። አሜን የኔ አባት አሜን። እድሜ ይስጣችሁ። አሜን የኔ አባት እንደዚህ ያልታሰበ እንጀራ ይስጥልን ፈጣሪ አምላክ። እግዚአብሔር ይስጣችሁ፣ ያቆይልኝ። በእናንተ ላይ ነውና ያገኘሁት። እግዚአብሔር ከፍ ያርጋችሁ። አሜን። ምንም ያላሰብኩት ነገር ነውና እግዚአብሔር ከጭንቅ ይገላግላችሁ። አሜን። እግዚአብሔር ይስጥልኝ የኔ ጌታ። እሺ የኔ አባት እሺ። ያቆይልኝ የኔ ጌታ፣ ያቆያችሁ። የምትሄዱት ሁላ ይቅናችሁ። አሜን የኔ አባት እድሜውን ይስጣችሁ። አሜን።